ሱ በተወለደበት ቀን ላይ የክሮሺያ መንደሮች ተረበሹ። ነጎድጓዱም ማስቸገረ፣ መብረቁም ልጄ ተወለደ በሚል ስሜት ነው መሰለኝ መደብደቡን ቀጠለ መንደሩን። በዚህ ሰዓትም የመንደሩ ሰው ይህማ እርግማን የተወለደብን አሉ። እናቱ ግን አይደለም ማለች። ፈጽሞ አይደለም፣ ልክ እንደ መብረቅ ሁሉ ለዓለም ብርሃን የሚሆን ብርሃንን ይዞልን የሚመጣ የኔ ልጅ ነው የተወለደው ስትል ተናገረች። እማወራችሁ ስለ ኢየሱስ ክርስቶስ እንዳይመስላችሁ ስለ ታላቁ ሰው ስለ ኒኮላ ቴስላ እንጂ እውነትም እንዳለችው እናትየው ይሄው ብርሃኑ እያወራን ነው። ኤሌክትሪክ ሲቲን የፈጠረው ኒኮላ ቴስላ ማለት የፈጠረው ነገር ተቆጥሮ አያልቅም። ከአባቱ ከኦርቶዶክስ ቄስ ከሆነው የሰርቢያዊ ማንነት ያለው ኒኮላ ቴስላ ከኦርቶዶክስ ቤት ውስጥ ነው የተወለደው። ይህ ሰው ታዲያ እንዴት ነው ተራ ሆኖ የኒውዮርክ ሆቴል ውስጥ ቆማዶ የሞተ የሚለውን እንመለከታለን። ምንድነው ሚስጥሩ? የተደበቀው ነገር ምንድነው የሚለው እናያለን። ከዛ በፊት ግን ለእናንተ ኒኮላ ቴስላ እንዳልኳችሁ ገና በልጅነቱ በቃ ምንም ዕውቀቱ ያው ምን አይነት ተፈጥሮ አለው መሰላችሁ? ለምሳሌ እንደዚህ ስካን አርጎ ነገሮችን ማየት ይችላል። አይኑ ላይ የሚታዩት ቪዥኖች አሉ። ገና በልጅነቱ ታዲያ ታላቅ ወንድሙ ከፈረስ ላይ ወድቆ ሲሞት ካየ በኋላ በተለይ በቃ ልክ አልነበረም ኒኮላ ቴስላ። ቪዥኖች ይታዩታል። ጀለስ ነገሮችን እንደዚህ እያየ ስካን ማድረግ ይችላል። እያገላበጠ እንትን ዲዛይን ማውጣት ይችላል። ዲዛይን ወረቀት ላይ ነው የሚወጣው፣ አይምሮ ላይ ነው ውስጥ ነው የሚያወጣው። ጀለስ እያወጣ እያስገባ ይሰራል አይሰራም እያለ ኬሚስ ይሞካክረዋል ነው ብላችሁ አይምሮ ውስጥ ነው ማወራችሁ ማለት ነው። 8 ቋንቋ መናገር ይችላል። በቃ ኦቨር ስማርት ነው፣ ኦቨር የሆነ ስማርት ነው ማለት ነውና ቶማስ ኤዲሰን ጋር ገና በጉርምስና በወጣትነት እድሜ ቶማስ ኤዲሰን ቀጥሮት እንግዲህ በሚያሰራበት ሳለ የሆነ ጥቅም ተጠቃቀሙበት ምናምን በቃ ላሽቡኝ ምናምን ብሎት ከቶማስ ኤዲሰን ጋር እንዲህ ናቸው ለአባት ነው ለእናት ነው ምናምን ነው የሚባሉት ማለት ነው። ማለት ከቶማስ ኤዲሰን ጋር ማለት ነው። ስራ ካሰራው በኋላ ነው እንግዲህ ብር ሰጣለሁ ብሎ ሸውዶት ያባረረው። ጀለስ ደግሞ ካፒታሊስት አይደለም፣ እንዲህ ብር ምናምን አይደለም። በቃ ሳይንቲስት መሆን ነው የፈለገው። ለዓለም ነፃ ኢነርጂ መስጠት ይፈልግ ነበር። ትልቁ ፕሮጀክቱ እሱ ነው። እዚህ ጋር የምታዩት ታወር ነገር የለም። በሱ አማካኝነት ዓለምንም ገመድ እኛ መብራት ይኖራል። ለምሳሌ የሆነ በረሃ ውስጥ መብራት ይኖራቸዋል። ከምድር ጋር በማገናኘት ልክ እንደ ዛፍ እንትን በቃ ዲፕ ነው። እንኳን እኔ ማንንም አያውቅም። ሚስጥር ነው እስካሁን ድረስ ገብታችኋል። ላስረዳችሁ አልችልም። ግን በቃ ታወር ሰርቶ ብቻ ለዓለም ነፃ የሆነ ኤሌክትሪክ ሲቲ ሊያቀርብ ሲል አልተፈለገም። ባለ ሀብቶቹ ትቀልዳለህ እንዴ? የኛ የገንዘብ ምንጭ እኮ ኢነርጂ መስጠታችን ነው። በጣም ቀልደኛ ብለው ጭራሽ በእኛው ገንዘብ እነሱ ናቸው ደግሞ የሚያግዙት እኮ አሰቡት እንግዲህና እንደዛ ብሎት ከስሩ ከጨዋታ ውጪ ሆኖ ብዙ ችግር። ቶማስ ኤዲሰን ያልሰራበት አሻጥር የለም። ቶማስ ኤዲሰን ማለት አምፖልን የሰራው ማለት ነው። አዎ እሱ ማለት ነውና በጣም ከባድ አሻጥር ሰርቶበት በቃ እንዴ ልበላችሁ ህይወቱ መጨረሻ ላይ የማያምር ከርግቦች ጋር ያወራል። ያው እሱ ድሩም ነው ያወራል። እሱ ድሩም ነው። ዊርድ ነው በጣም በቃ ካራክተሮቹ ዊርድ ናቸው። ነገሮች ስለሚታዩት ምንም ማድረግ አትችሉም። እንደዚህ ዕውቀት ሲኖራችሁ ላትበጭጩ አትችሉ። ብዙ ሚስጥር ነው። እስከዛሬ ድረስ ዓለም ገልጠው አልጨረሰችም ኒኮላ ቴስላ ህይወት ታሪኩን ገብታችሁ እናንተ ሞር ብታዩት ይሻላል። በጣም ዊርድ ነው። አሁን ፊዚክስና ምንም ስለማላቅ እንዲህ ብል ላበላሽ ይችላል። ስለዚህ ኒኮላ ቴስላ የሚያስገርመው ታላቁ ሰው እንደዛው ያውላ ዕውቀት ይዞ በሞተ ሰዓት ላይ ኒውዮርክ በሞተ ሰዓት ላይ እንዳለ የአሜሪካ መንግስት የሲአይኤ መንግስት ነው ሲአይኤ ነው እንግዲህ ገብቶ እንዳለ ውስጥ ያለው ነገር ጥርግርግ አድርጎ አንድ ነገር ሳያስቀር ወስዶ ሄደው ከዛ በኋላ እንግዲህ ታይም ትራቨል ምናምን እንደው የትራምፕ አጎት ነው ሳለቃችሁ የትራምፕ አጎት ነው ባይዜ ወሰደው እንትሉን ያሰወሰደው የሱን እንትሎችና ታይም ትራቨል ላይ ብዙ ነገሮች ላይ ምናምን ሰርቷል ይባላል። የ3 የ6 9 ሚስጥርም ጫፍጫፉ ብቻ ጫፍጫፉን ብለዋል። ተነካክቶ ይዞት ሄዷል እላችኋለሁ። ካፒታሊስት ስላልሆነ ገንዘብን አሳልፎ ስለሚሰጥ ብቻ ከጨዋታ ውጪ ሆኖ ደሃ ሆኖ የኒውዮርክ አፓርትመንት ውስጥ ሞቶ ተገኘ። ያሳዝናል።